አብርሃምና ሄርሜላ የሚጋቡበት አገር ወሰኑ። እንግዲህ ለንደን ሄደን ነው የምንጋባው፣ ዱባይ አይመጥነንም። ሄርሜላ እንግዲህ ከሩቲ ትበልጣለች። ዱባይ ዝም ብሎ ነው አይቼዋለሁ። ለንደን ደግሞ ምርጥና በጣም አፍታሞቹ ባለሀብቶቹ የሚሄዱበት አገር ነው ብለዋል። እንግዲህ ለቀለበት መግዣ እንግዲህ መዳም ቅመሞቹ እህቶቻቸው ናቸው እንግዲህ አሰባስበው ለቀለበት መግዣ የላኩላቸው ማለት ነው። አብርሃም እንግዲህ ሄርሜላን አላፈቅርሽም ብሎ ከተናገረ ለቀለበት የተላከው ብር ስለሚመለስ ፈርቶ ነው እንግዲህ አፈቅርሻለሁ ብሎ የመለሰላት ማለት ነውና አሁን ደግሞ ዛሬ የሆነች አሽቃባጭ የሆነች ምን መስላለች በእናታችሁ መታ እንግዲህ ሄርሜላን አትንኩብን፣ ለንደን ሄዶ ይጋባሉ በቅርቡ ብላ እንግዲህ ከቦቾራዬ ከሩትዬ ወንድም መከታ ጋር መታለች ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ የሆናችሁ ቤተሰቦቼ። ዛሬ ደግሞ የሆነች ከየት መጣች ሳይባል ደግሞ መጣ ሩታ እንደዚህ ነች ትላለች። ጦሳ ነው ሰጂ አንቺ ምን አይነቷ ናት በእናታችሁ? ሴት ሆና ሴት ላይ ትፈርዳለች። እጅሽን ደግሞ አንሺ ከሷ ላይ ማለት ነው። እጅሽን ነበር መስበር ማለት ነው። እና እንግዲህ ለንደን ሄዶ ነው የሚጋቡት። ሰርጋችሁ መጣችሁ አበባ መነስነስ ትችላላችሁ፣ ማጀብ ትችላላችሁ። ዱባይ ሄዶ ነበር የተጋቡት ታውቃላችሁ፣ ሩቲና አብርሽዬ ማለት ነው። እና አሁን ደግሞ ዱባይ አያመጥናቸውም። ሄርሜላ በጣም አፍታምና ገንዘብ ስላናላት ለንደን ሄዳ ነው አብርሃምና እሷ የሚጋቡት። እውነተኛ ትዳር ማለት ነው። በነገራችን ላይ የአብርሃምና የሩትዬ ትዳርም ትክክለኛ ትዳር አይደለም። ትክክለኛ ትዳር እኔ የማውቀው ሽማግሌ ተልከዋል፣ አሁን እናውቃለን። ግን ቤተሰብ በተሰበሰበበት ቤተሰብ መርቋቸው ጓደኞቻቸው ባሉበት ነው ትዳር የሚባለው። የአባታቸው ማለት ቀለበት ሲደረግ ተጸልዮላቸው በሃይማኖታቸው ወይም ደግሞ በቃ ሰው ባለበት ቦታ ነው ሰርግ ማቀው እኔ ማለት ነው። እነሱ ከቤተሰብ ርቆ ተዝናኑ፣ ማስታወቂያ ሰሩ በቃ ያኔ ማለት ነው ዱባይ በመጡበት ሰዓት። እቺን ደግሞ ለንደን ምን አይነት ራሱ እንደሆነ ሳጣቅ ለንደን ትላለች። እቺ ለንደን ፊት ምን ትመስላለች በእናታችሁ? አገሪቷ ራሱ ምን እንደሆነች ታውቂያለሽ? አሁን ስሙን ከመጥራት ውጪ አንቺ ምን አይነት ጁዋናም ናቸው በእናታችሁ?